አልহামዱሊላህ ትሉትም እንደ አላህ በረመዳኑ ወደ ሰው ልጆች ሁሉ ቂብላ አሁን ወንድሜ ኡስታዝ መሐመድ ፈረጅ ሲያሰግድ ትንሽ ወደ ግራ ያለ ነበር አይደል? ወደ ምን ማለቱ ነው? ወደ ካዕባ ነው አይደል? የምድር ነዋሪያን ሁሉ የሚቅጣጩበትን አገር መሄድ ቀላል ጸጋ ነው እንዴ? አብርሃም የሰራውን ቤት ሄዶ መጎብኘት ቀላል ነው እንዴ? ሶፋና መርዋ መሮጥ ቀላል ጸጋ ነው እንዴ? ካዕባን መጠወፍ ይሄ ቀላል ኒዕማ ነው እንዴ? ምንም ጸጋ ማይተካው ጸጋ ነው እንዳትረሱት። ይሄ አላህ ምድር ላይ በምንም ነገር ሊክሰን ከዚህ በተሻለ ነገር አይችልም። ሰው እኮ የተለያየ ትሪፕ ያደርጋል። ወደ ተለያየ አውሮፓ ሀገር ወደ ዱባይ ወደ ምን ይሄዳል። አላህ ወፍቆት ካዕባን እንዲረግጥ መዲነተ ረሱልላህ ሰለላሁ ዐለይሂ ወሰለም እንዲረግጥ ከመረጠው ሰው በላይ ግን ጸጋ የለም። አልহামዱሊላህ በሉት እና ሁሌም በችሎታችን አይደለም ገንዘብ ስላለን አይደለም የአላህ ምርጫ። ብዙ እንደኛ ሞክረው ያልተሳካላቸው አሉ፣ አስበው ያልሆነላቸው ሰዎች አሉ። እናንተን ግን አላህ ጭራሽ ረመዳን ላይ መረጣችሁ። ልብ በሉ እናንተ ቀሪ የመጨረሻ 10 ቀናት የረመዳን ቀናት መካ ላይ ናችሁ። ለይለተል ቀድር የሚገኝበት ምሽት ላይ እናንተ መካ ላይ ናችሁ። የምትሰግዱት ሶላት በ100 ሺህ ይባዛል። አንዱ ረካዓ 55 ዓመት አካባቢ ማለት ነው። አንዷ ማለት በ100 ሺህ እንዴት ይባዛል? በቃ ይሄ ያላ ጸጋ ነው። መረጣችሁ። አልহামዱሊላህ ረብል ዓለሚን። ኢትዮጵያ ውስጥ ተቀምጦ 54 ዓመት ሙሉ መስጂድ ተመላልሶ የሰገደን ሰው እናንተ በአንድ ረካዓ ታገኙታላችሁ። ልብ ብላችኋል? 2 ሶላት ስትሰግዱ 100 ዓመት ማለት ነው። ይህን ጸጋ አላህ መረጠና ሊሰጣችሁ ወሰነ። ዘምዘም ውሃውን ትጠጡት ዘንድ ስትጠጡትም በሚደረገው ዱዓ እስቲጃባ ያለበትን ውሃ እንድትጠጡ መረጣችሁ። ካዕባ እንድትጠውፉ መረጠ። የኢብራሂምን መቆሚያ እንድታዩ እንድትሰግዱበት ፊት ለፊት መረጠ። ከነቢዩ አለይሂ ሰላቱ ወሰላም ረመዳን ላይ የሚደረግ ዑምራ ከኔ ጋር ሐጅ እንደማድረግ ነው። ዑምራም አላሉም እኮ ዑምራ ቢሉን እኮ ትልቅ ሽልማት ነው። ከኔ ጋር ሐጅ እንደማድረግ ይቆጠራል። ሐጅ ይህን ጸጋ ማን ያገኛል እንደ ሰሃባዎች እኮ ረሱል ጋር ሆነው እኮ ረሱል ጋር ሐጅ ያላረጉ ብዙ ሰሃቦች እኮ አሉ። ለዚህ መታጨት ቀላል ነው እንዴ ወዳጆቼ? አላህን በጣም ማመስገን ይፈልጋል። አላህን በጣም ማመስገን ከውስጥ ያ ረብ ለዚህ አጨኸኝ ለዚህ መረጥከኝ። ብዙ ሰው እኮ አለ ምናልባትም ለ3ኛ